በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምሽት ምን ትመስላለች ባህር ዳር በምሽት ምን ትመስላለች? እስከ ጣና ያለው መንገድ ምን ይመስላል? እስከ ጣና ድረስ እስከ ባህር ዳር ጊዮርጊስ ያለው መንገድ ምን ይመስላል? እስቲ እንሂድ፣ እንሳለምና እንምጣ። ጣና ነው የምንሄደው። ከጣናም ጊዮርጊስ ክብር እየሄድን ነው ማለት ነው። ተሳልመን እንምጣ። የዓለም ዝና ጥበብም ሆኖ መና አንተ ግን አንተ በሁሉ ያረጃል የዓለም ዝና ጥበብም ሆኖ መና አንተ ግን እየነጋጋ ነው። እንግዲህ ወደ 12 ሰዓት 6 ሰዓት ነው መሰላችሁ። 12 ሰዓት ከ3 ደቂቃ ይላል። 12 ሰዓት ከ3 ደቂቃ ባህር ዳር ችን ትመስላለች። እስከ ጣና ሐይቅ ደግሞ ያለው ምን ይመስላል? ጣና ደግሞ ያለው የሚታወቀው ትልቁ ደብር የቅዱስ ጊዮርጊስ ቤተክርስቲያንስ ምን ይመስላል? ያረጃል የዓለም ዝና ጥበብም ሆኖ መና አንተ ግን ያው አንተ ነህ በሁሉ ትኖራል። አንተ ግን ያው አንተ ነህ። ልንደርስ ነው ጣና ላይክ ስመጡ መናኸሪያ ስትደርሱ አለ በመኪና ነው የምመጡ። ባህር ዳር ስገቡ መናኸሪያ ከመናኸሪያ 1 ኪሎ ሜትር ርቀት ያለ ነው የሚገኘው የጣና ሐይቅ። እዛ ጋር ተመልከቱ። ወደ ቤተክርስቲያን ከነ ልጆቻቸው ማልደው እየሄዱ ነው። እንዲህ ነው ክርስትና፣ እንዲህ ነው የተዋህዶ ማለት አለ አይደለ? ማስቀደስ በማለዳ ተነስቶ እግዚአብሔር ማመስገን፣ ክብሩ ማወደስ፣ ተመስገን ማለት ነው ክርስትና። እንደምታያቸው ወዴት እያቀኑ ነው? ወደ ጊዮርጊስ እርግጠኛ ነኝ። እና መናኸሪያ ከወረዳችሁ በኋላ ወደ ላይ አሁን እየሄድን ባለበት መንገድ ወደ ላይ 1 ኪሎ ሜትር ብቻ ስትጓዙ ታገኙታላችሁ። 1 ኪሎ ሜትር ዋው ፈረስ ጋሪ 1 ኪሎ ሜትር ስትጓዙ ያው የደረስን ነው። ፊት ለፊት የሚታያችሁ በደንብ በርቶ የሚታየው ወደ ጣና ነው። ጣና አካባቢ ነው። እንግዲህ ከሩቅ ሆናችሁ የምትሰሙ የባህር ዳር ወድማለች፣ ሰሜን አካባቢ ወድሟል። ይህ ውሸት ነው ወይ ደግሞ አለ አይደለ
በዛን ያህል የተጋነነ ነገር የለም። እርግጥ ነው በገጠሩ አካባቢ ጫካ ጫካውን ጦርነቱ ውጊያው ሊኖር ይችላል። ግን ከተማው ሰላም ነው። ኑና ጣናን እዩ፣ ኑና ባህር ዳርን ጎብኙ። ኑ ተሳለሙ። ደብራትን ጣና ደሴቶች አሉ፣ እነ ሐይቅ እስጢፋኖስ እንደዚህ ደብራት አሉ። ጣና ሐይቅ ላይ ያሉ ገዳማት እጅግ በረከት የምታገኙባቸው ትላልቅ ገዳማት እና አድባራት አሉ። ኑና ተሳለሙ። እናታችንን እያያቸው ነው። በዚህ እድሜ በቃ እንደዚህ መንኩሶ እንደዚህ መታየት ነው። በቃ ለዚህ በረከት እግዚአብሔር ያብቃል። አሜን አትሉ? ይታያቸዋል አሁን ከፊት ለፊት። ለዚህ በረከት እግዚአብሔር ያብቃል። እናታችንን አይታችኋቸዋል አይደል? የምንኩስና እድሜን ይስጠን፣ የመባረክን እድሜ ይስጠን አምላክ። ለዛ በግተን በእግዚአብሔር ሆነን አመስግነን እናልፍ ዘንድ የተሰጠችን 70-80 እድሜ 60-70-80 አመስግነንበት የምናልፍ እድሜ ይሁን። የሚባክን እድሜ አይሁን። እድሜ ነው ከምንም በላይ የተሰጠው ለሰው ልጅና እድሜያችን የሚባክን አይሆንብን። ደርሰናል። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ባህር ዳር ጣና እዛ ጋር ይታያችኋል። ጣናነሽ የተባለችው መርከብ እዛች ጋር ያቻትና የጣናነሽ መርከብ ወደዚህ መስቀለኛ መንገድ አለ። ወደዚህ ስትሄዱ እና ደግሞ እኛ የመጣ ነው በዚህ ነው። ከመናሪያ ወደዚህ ስንመጡ በዚህ በኩል ነው የመጣ ነው ማለት ነው። ይሄን ይመስላል የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ማለት ነው። ይኸው ኪዳኑ ደርሷል። ቅዳሴው የተቀደሰ ነው እንደምትሰሙት። መሶበ ወርቅ እንግዲህ በምሽት ባህር ዳር ትመስላለች። ፈለገ ገነት ቅዱስ ጊዮርጊስም ይህን ይመስላል። የፈለገ ገነት ሰንበት ትምህርት ቤት ደግሞ ይኸውና ተከታታይ ኮርስ እየሰጠ ይገኛል። ተመዝግባችሁ ተማሩ። ባህር ዳርና አካባቢው ያላችሁ ተመዝግባችሁ ተማሩ። እንደዚህ በጸሎት መትከት ደስ አይልም? እግዚአብሔር ይመስገን። ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ የኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ስብሐት ወክብር ለቅዱስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ቅዱስ ሆይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም ወልድ አበዊየ ወአብየ ላዕሌ ወላዕለ ዝንቱ መስዋዕት ከመስዋዕተ በቁርባን ከመንፈሳዊ መንፈሴ ፋሮ በሳሪያ ካህናተ ቤተ ክርስቲያኑ ለለም
መስዋዕተ መልከጼዴቅ ዕጣነ አሮንን ዕጣነ ዘካርያስን የተቀበለ የእኛንም መስዋዕታችንን አገልግሎታችንን ጸሎታችንን ሁሉ ይቀበልልን። እሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን፣ ሕፃናቱን በጥበብ በእውቀት በአእምሮ ያሳድግልን። ለበዓሉ ረድኤት በረከት ይክፈለን። ለነፍሳተ አግብርቲሁ አዕማዲሁ ገብረ አምላክ ገብረ ማርያም ገብረ ኪዳን ገብረ ሚካኤል ወለተ ኢየሱስ ወለተ ጊዮርጊስ ወለተ ሐና ሀገረ ስብከት ስብናትን ያወርስልን። አቡነ ዘበሰማያት እዛች ጋር ይታያቸዋል እርግቦች። የእርግቦች ቤት ጉልላቱን እንደ መኖሪያ አድርገውት እርግቦቹ ይታያቸዋል። ሲያምሩ እስቲ ደግሞ ወደ ጣና ሐይቅ እንሂድ። ጣናነሽ ጣና ሐይቅ ፊት ለፊት የምታዩት በስፋት የምታዩት የጣና ሐይቅ ነው። ጣናነሽ መርከብ ወደ ኢትዮጵያ የሚገባችው ይህን ትመስላለች። ጣናነሽ ሐይቅ ይኸው የአባይ ልጅ የልጅ ልጅ ጣና እዚህ ተኝቷል። አባይንም አስተኝተነዋል መሰለኝ። ቤቱ እንዲያድር የተደረገ ይመስለኛል። እዛ ጋር እየቀዘፉ ያሉ አንዲት ጀልባ ትታየኛለች። ይታያቸዋል። እዛች ጋር እየተቀዘፈ እየመጣች ነው ወደዚህ። እንግዲህ የገዳማቱ ያሉት እዚህ ላይ የሚገኙ ደሴቶች ነው ያሉት። እዛች ጋር ታያቸዋል። እዛ ጋር ያሉ ደሴቶች አሉ። እነዚህ ናቸው። መርከቢቷ ምንጭ ትመስላለች። አንድ ጥያቄ ኮሜንት ላይ እስቲ መልሱልን። የጀልባና የመርከብ ልዩነት ምንድን ነው? ስፖርት የሚሰሩ ለጤንነት ስፖርት የሚሰሩ ጎዳና ይህን ይመስላል። በጣና ያለው እንግዲህ ጣና እንደዚህ ያምሩባታል። ባህር ዳር እንደዚህ ያምሩባታል። ተውባለች ከበፊቱ። ኑና ጎብኙ፣ ኑና ተመልከቱ፣ ኑና የበረከት ጉዞ አድርጉ። ጣና ገዳማት እዛች ጋር የሚታያለው በጣም ሩቅ ነው። ብዙ ማድረግ ላሳያችሁ። እዛች ጋር የሚያው የጀልባ ጉዞ እያደረጉ ነው። ወደ ገዳሙ ሊሆን ይችላል። ከገዳሙ ወደዚህ እቃ ይጓጓዛል። ከዚህ ወደዛ፣ ከገዳሙ ወደዚህ። ይህ በቅርብ ያለው እዚህ የመጣ ነው። ከዛ ደግሞ ሩቅ ያለው አለ። እዛ ጋር ያለው ይታያችኋል። እዛ ጋር ሌላ፣ እዛ ጋር ይሄ ሁለተኛው፣ እዛ ጋር ደግሞ አለ። ከዛ አሻገር ጀልባ
ሸገር ይመስላል። ጣና ይሄን ይመስላል። ቀረብ ብለን ደግሞ እስቲ ሐይቁን እንዲያው እየመጣ ያለም አለ። ከዛ የሚመጣ ይታያቸዋል። አንዲት ጀልባ እየመጣች ነው በዛ በኩል። ይሄ ራቅ የነበረው ይሄው ቀርቦ እየመጣ ነው። ለዚህ እየቀዘፈ መጥቷል። እንግዲህ ነጋ፣ አብረን ነጋ ነው። በምሽት ብሎ ደግሞ ይህን ይመስላል። ለባትን ተሳልመን እንምጣ። ዛሬ ፕሮግራማችን ይህን ይመስል ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር። ይቆያል።